passé composé እና imparfait ሁለቱም ተመሳሳይ ወይም ያለፈ ጊዜ ቴንሶች ስለሆኑ ልዩነታቸው እንድታውቁ ትንሽ ፍንጭ ልስጣችሁ passé composé የምትጠቀሙት ያለቀ አክሽን ነው completed action ነው ከዛ ደግሞ one time event ነው ድግግሞሽ የለውም መቼ እንዳደረጋችሁት ትናንት ሊሆን ይችላል የዛሬ 2 ሳምንት ሊሆን ይችላል ኤግዛክትሊ ፕሪሳይዝ ያደረጋችሁ ማውራት የምትችሉት አክሽን ሲሆን passé composé ነው ሌላኛው ደግሞ imparfait ደግሞ ongoing action ሊሆን ይችላል ለምሳሌ ከትናንት ጀምሮ የኔ የስራ ፕሮጀክት ላይ እየሰራው ነበር ብትሉ እስከ ዛሬም ሊመጣ ይችላል ከዛ ደግሞ ሀቢታችሁን ያ ማለት ሁሉ ጊዜ በአለፈ ጊዜ የምታደርጉት ልምዳችሁን ሁሉ ጊዜ የምታደርጉት ልምዳችሁ ከሆነ እሱን ለመናገር ከዛ ደግሞ ዲስክሪፕሽን ያ ማለት ሁኔታው እንዴት እንደነበረ የነበራችሁበት ቦታ ሊሆን ይችላል የሰራችሁት ስራ ሊሆን ይችላል ምን ያክል ዲስክራይብ ስታረጉት ስትገልጹት ነው ኦኬ ስለዚህ እነዚህ ናቸው ልዩነቶቹ ማለት ነው ማወቅ ያለባችሁ ለምሳሌ አሁን አንድ አረፍተ ነገር ላንበብላችሁ quand j'étais petit ትንሽ እያለሁ quand j'étais petit je jouais au foot tous les jours quand j'étais petite je jouais le foot tous les jours ልጅ እያለሁ ወይም ትንሽ እያለሁ ሁሉ ጊዜ ኳስ እጫወት ነበር je quand j'étais petite ትንሽ እያለሁ je jouais du foot tous les jours ትንሽ እያለሁ ሁሉ ቀን ወይም ሁሉ ጊዜ አሁን ይሄ ሁሉ ጊዜ የምታደርጉት በፓስት ቴንስ ወይም ልጅ ያላችሁ የምታደርጉት ድግግሞሽ አለው ሀቢት አለው ማለት ነው ስለዚህ ልምዳችሁን ስታወሩ ሀቢት ስለሆነ ልምድ ስለሆነ imparfait ነው የምትጠቀሙት ማለት ነው ሶ ከዛ la semaine dernière ባለፈው ሳምንት la semaine dernière ባለፈው ሳምንት ils sont partis en vacances ወደ ቫኬሽን ሄዱ ኦኬ la semaine dernière ils sont partis en vacances ወደ ቫኬሽን ባለፈው ሳምንት ወደ ቫኬሽን ሄዱ ሊጠቅማችሁ የሚችሉ ከቨርብ être ጋር passé composé conjugué የሚደረጉ ቨርቦችን ላሳያችሁ ለምሳሌ እንቅስቃሴ ያላቸው ቨርቦች አሉ አይደለ aller መሄድ venir መምጣት arriver መድረስ partir መሄድ entrer መግባት sortir መውጣት naître መወለድ mourir መሞት tomber መውደቅ so retourner መመለስ rester መቆየት passer ማለፍ እነዚህ ቨርቦች ሪፍሌክቲቭ ቨርብ አይደሉም ግን እንቅስቃሴ ያላቸው ቨርቦች ስለሆኑ ግዴታ ከቨርብ être ጋር ወይም ከቨርብ to be ጋር ነው ኮንጁጌት የምታረጉ